አብርሽና ሩታ ሰሞኑን አስደስተውን አሁን ደግሞ ተለያዩ ድጋሚ ማለት ነው። እንግዲህ አብርሽ ከቤቱ ወጥቷል። በጣም ያሳዝናል። ቤተሰብ እየመሬን ነው። እኔ የአብርሽ ችግር መቼም ሊፈታ የማይችል ችግር ነው ያለበት እና አሁን በዛሬ ቪዲዮ ማለት ነው ማን ነበር ይሄኛው አቤልን አስከትሎ መሄድ ምን ይሉታል? አቤል ማለት ሩታ ማየት የማትፈልገው ሰው ነው። ምንም እርቅ ይውረድ እንጂ ማለት ነው። በቃ ሩታ በዙሪያዋ እንዲሆን የማትፈልገው ሰው እስከሆነ ድረስ ከዚህ እኮ ነው በቃ የእሷን ትዕዛዝ ያለ ማክበር ከዚህ ይጀምራል ማለት ነው። እኔ አብረሽ በየዋህነት ይሁን ምን እያደረክ እንደሆን ምንም አታውቅም። ስለዚህ በዛሬ ቪዲዮ ቢያንስ መሄድም ከፈለግ ራስ ብቻ ነበር መሄድ የነበረብህ። ጭራሽ ቀንደኛውን ጠላት ከሩታ ቤት ይዘህ ሄድክ። ሲጀመር በቃ ከነዚህ ሰዎች መራቅ ካለብን መራቅ እኮ ነው ያለብን። ምንድን ነው በዙሪያ የምታንጠለጥላቸው? እኔ እኮ በጣም ነው የገረመኝ። ሩታ ወደ ቡታጀራ ስትሄድ ማለት ነው ሁላቸውም ግልብጥ ብለው ቡታጀራ ገቡ። አዲስ አበባ ስትመጣ ደግሞ ሁላቸውም ግልብጥ ብለው አዲስ አበባ መጡና ይኸው በቃ እንደማይለቋት እኮ እሷ ገብቷታል ሲጀመር እና አብረሽ ዛሬ ያው ከአንዱ ክላስ አንድ ክላስ አለ። እኔ አልደርስባትም አደርስብኝም አብረን ብንኖር ምን ችግር አለው እያለ ነበርና ማለት ነው። አብራችሁ መኖሩ ችግር የለውም፣ ግን እንዲህ በቀላሉ ነገሮችን ትታ እሺ ካለች ዞሮ አንተ ያው ነገ የሆነ ስህተት መሳሳት ስለማይቀር መጣራት አለባቸው። በደንብ ጥርት ማለት አለባቸው። ሲቀጥል ደግሞ እንደዚህ ዝም ብላ በአንድ እሺ ማለት የለባትም እኮ ብዙ ነገሮች አሉ። ይቅርታ ሊላት ይገባል። ዝቅ ብሎ ውርድ ብሎ አብርሽ ጥፋቱን አውቆ ተጸጽቶ ከልብ የመነጨ ጸጸት ማለት ነው። የላይ ሳይሆን ሚስቴ በድዬሻለሁ፣ ብዙ ነገሮችን አድርጌያለሁ፣ ይቅር በይኝ ብሎ ዝቅ ብሎ ይቅርታ መጠየቅ አለበት። የምሬን ነው የምላችሁ እንጂ በቃ ያለፉት ነገር አለፉ ማለት ነገሮችን የምናጠብቀው እኛንን፣ የምናከብደውም እኛንን፣ የምናላለውም እኛንን ከማለት ይቅርታ ያስፈልጋል፣ ግዴታ ነው። ቢያንስ ልቧን ለመመለስ የጠፉት ነገሮች ባይመለሱም ግን የሆነ በቃ አላደለ እሷን የሚያስደስታት ነገር ቢያንስ ተጸጽቶ ማየት ትፈልጋለች። ላደረጋቸው ነገሮች እንዲጸጸት ትፈልጋለች። ይቅርታ እንዲላት ትፈልጋለች። እና አሁንም አብርሽ ይሄን አይደለም እያደረገ ያለው። ይሄን ለምን እንደማያደርግ ትዕቢት ነው። አሁን በዚህ ክፍተት አጅሪት ትመጣለች። ከዛ ደግሞ ነገሩ ይስፋፋል ማለት ነው እንጂ መቼም አይለያዩም። ሲቀጥል ያ ፎቶውን እያያችሁ ነው ከቤታቸው ምን የመሰለ ፎቶ አሰርተው ሰቅለዋል። እንግዲህ በጣም የሚያምር የሰርጋቸው ፎቶ ነው እና ለወደፊት በእርግጠኝነት እንደሚታረቁ ባለሙሉ ተስፋ ነን። ነገሮች አሁን ላይ ያው ሩታ ፈቃደኛ እየሆነች አይደለም። አይፈረድባት፣ እውነቷን ነው። በቃ መስተካከል አለበት። ሲቀጥል ደግሞ እችን ጊዜ የሰጠችው ነገሮችን እንዲያስተውል ነው። አብርሽ አሁን ሩታ ውጣለችኝ ከቤት አስወጣችኝ ብለህ ደግሞ ከዛችኛዋ ሄደ ዝል የምትል ከሆነ አበቃለህ። የምሬን ነው አበቃለህ። ቢያንስ ልጁ እኔ እንጃ ልጁ ራሱ ሲያሳዝነኝ እኔማ የኔ አባት የኔ ምስኪን እና በአንድ ላይ ሆነው ይሄን የመሰለ አበባ ልጃቸውን አብረው ቢያሳድጉ ደስ ይለኛል፣ እውነት ለመናገር ማለት ነው። ያስጠላል። አባትና እናት ተለያይቶ ልጅ ሲያድግ ማለት ከአባቱ ይላል ከእናቱ ይላል እና በጣም ከባድ ነው። ማን ከአንድ ላይ ሆኖ እንደማሳደግ እና በእርግጠኝነት አብርሽ ይህን ፈተና እንደምትወጣው ተስፋ እናደርጋለን። ያው ለማየት ነው። ሩታም ቢሆን ነገሮችን እያሰበችባቸው ነው ያለች። አሁን ወደ ውጭ ልሂድ አልሄድ የሚለውም እያሰበች ነው። እድል ልስጠው የሚለው ነገር በጭንቅላቷ እየተመላለሰ ስለሆነ ይሄን ነገሯን እንዳትሰብርባት በፈጠረ አብርሽ ጥንቃቄ አድርግ። መራቅ ካለብህ ሰዎች ራቅ ማለት ነው የምፈልገው። እሱስ መቼም አይርቅም። እኔ እንጃ በዚህ አይነት ሩታ መቼም ልትመለስለት አትችልም። ነገሮችን ለሱ የማይሆኑ ነገሮችን መራቅ ካልቻለ ሩታን በዛው ልክ ነው የምትረቀው።